እኮ ዝግጁ ነኝ ብሏል። በእኔም ቤተሰብ በኩል እንዳየው ነው። ስለዚህ የኛን ውሳኔ ነው የሚጠብቁት ሁላቸውም እና ነገሮችን እናመቻቻለን እየተባባልን በቃ ይሄ ጊዜ ጥሩ አይደለም። ይሄን ነገር በደንብ ለማዘጋጀት አይመቸንም። ስለዚህ ጊዜ አልፈነው በሚቀጥለው እናርገው እየተባባልን ሌላ የሚቀጥል ችግር ነው እየፈጠረን ያለነው። ሌላ የሚቀጥል ችግር ነው እየፈጠረን ያለነው። በደንብ አዳምጠኝ። ስለዚህ አይ ስለሽ አሁን ማውራት ለማስፈለግ እኔና አንቺ ማውራት አንችልም። ሩታ አወራን እኮ እሱማ እያወራንበት ነበረ፣ አውርተንበታልም። ግን ደግሞ ቆይ እስቲ እየተባባልን ነው እንጂ ይሄ ቀን ተብሎ ስፔሲፊክ የሆነ ቀን ወይም ደግሞ በዚህች ጊዜ ነው የሚሆነው ተብሎ አንድ የሚወሰነው ነገር የለም። ለምን ጊዜያችንን እናቃጥላለን እኮ? የዱባዩን ቀለበት ፕሮግራሙን ነው አንደኛው እሱ ነው። ዋንኛው ነገር አንደኛው እሱ ነው። ከዛ በኋላ የሚቀጥሉት ነገር ያሉት በሙሉ ያው ፋሚሊም እንደምታውቀው ሬዲ ነን ብለዋል። ስለዚህ እኛ ነው አንደኛ እየጠበቁት ያለው። ለዛ ነገር ደግሞ እኛ ምላሽ መስጠት አለብን። ገባ? እሱ እኮ ልክ ነሽ። ሳይገባኝ ቀርቶ አይደለም ሩታ። ግን አሁን ምን አለ አንዳንድ ጊዜ ነገሮችን ስናስብ ባጭሩ ማሰብ አንችልም፣ ሰፋ አድርገን ማሰብ ስላለብን ነው። ልክ ነሽ። የዛሬ 2 ወር ምናምን ነበረ ወደ ዱባይ እንሄዳለን ምናምን ያልኩሽ የነበረው። አሁንም እኮ ነገሮችን አስተካክለን መሄድ እንችላለን። ግን ደግሞ እኔና አንቺ ጨርሰን ለነሱ መልካም ዜና ብናሰማቸው አይሻልም? እዚህ ጋር መልካም ቆንጆና ጥሩ ሀሳብ ነበረ አንደኛ ነገር ግን ምን አለ መሰለክ ከዛሬ 2 ወር በፊት የዛሬ 2 ወር ብለን ቀጥረን ነገሮችን ልናስተካክል አይደለም ቀርቶ ሌላ ጣጣን ይዞብን የመጣው ነው አይደለም። ጊዜ ባረዘምን ቁጥር ሌሎች ችግሮችን ጊዜ በሰፋ ቁጥር ሌሎች የሰፉ ችግሮች እየተፈጠሩ ነው አይደለም እኔ እናንተ መሀል። ስለዚህ ያ ነገር በቃ መቋጨት አለበት፣ መሆን የለበትም። በዚህ ሀሳብ ውስጥ ደግሞ እኔ እንጃ እንዴት ብዬ ላስረዳክ። አይኖ አንተ ነገሮችን የምታስበው በጣም ሰፋ አድርገህ ነው። የሆነ ትንሽ ነገር እንዳየው አትወድም፣ ባህሪክ ነው ምናምን። ግን ደግሞ ትንሽ ነገር አልወድም ተብሎ ሌላ ትልልቅ ችግሮችን መፍጠር እኔ እንደኔ ተገቢ አይደለም። ለምንድን ነው እኔ እናንተ መሀል ትልልቅ ችግሮች እየተፈጠሩ ቀስ በቀስ መሻከር የሚፈጠረው? ለምን ይፈጠራል? ለምን? እሺ በቃ ከምንም ጊዜ በላይ ማታናውራና ወይ ነገ ምናምን ነው በጭራሽ አይሆንም። እኔ ከዚህ ጊዜ በላይ እኔ ታይም ማቃጠል አልፈልግም። ለምን ወጥቶን አልነግርህም። ከዚህ በላይ ጊዜ እየሰጠሁኝ ነገ እየተባለ እኔ ራሴን መጉዳት አልፈልግም። ለምን ወጥቶን አልነግርህም። በቃ እውነቱን ንገረኝ ማለት እንነጋገርበትና ሩታ ጋር ተነጋግረንበት ቀጥረን ነገር ነገር አይሆንም። እኔ ደግሞ በቃ አሁኑኑ እንድንወስን ነው የምፈልገው። አሁኑኑ እንድንወስን። ለዚህ እኮ ብዙ የሚያስፈልጉ ነገሮች አሉ። መዘጋጀት ይጠበቅብናል። ዝም ብለን እኮ የሚሆን ነገር የለም። ገባሽ? ችግር የለውም። ይኸውልህ መዘጋጀት አለብን ባልን ቁጥር ሌላ ትልልቅ የተዘጋጁ ችግሮች ነው እየመጡልን ያለው እያልኩ ነው እኮ። አልገባህም? እንዴ ሩታሺ፣ እኔም እኮ ጭንቀት ውስጥ በሆን ነው ነገሮችን እንትን ያላልኩት እንጂ እኮ አንቺ የምትፈልጊውን ነገር እኔ ሳልፈልገው ቀርቼ እኮ አይደለም። አውቃለሁ። ግን ደግሞ በቃ ነገሮችን ለምን በትንሹ ለማድረግ አንሞክርም? ሁሉ ጊዜ ሰፋፊ ነገሮችን እኔ እንጃ ለምን እንደዛ እንደምታስብ አላውቅም። ሁሌ የግድ በቃ ትልቅ ነገር መደረግ አለበት ማለት ነው። እሺ እሱንም አይደለም ሩታ። ግን ደግሞ አንድ ነገር ማሰብ ያለብሽ ነገር ምን መሰለሽ፣ አንዳንድ ጊዜ እንደዚህ አይነት ፕሮግራሞች ስታስቢ ነገ የሚባል ነገር አለ። ገባሽ? ሁሉ ነገርሽን እዚህ ላይ ጨርሰሽ የነገ ህይወትሽ ሊያሳስብሽ ይገባል። ነገ ከነገ ወዲያ የምንኖርበት ሊያሳስብን ይገባል። ገባሽ? ዛሬ ላይ ባለው ነገር ምናምን ሁሉንም ነገር ፏርገን ፈታ አድርገን ቤተሰብን ማስደስተን ኦዲየንስንም ሁሉንም ማስደስተን ልናልፈው እንችላለን። የነገ ህይወታችን ግን እኛ ነን የምንጨነቀው። ማንም ከኛ ጋር ሊኖር አይችልም። እኔ ታዲያ ምንድን ነው እያልኩ ያለው? ሁሉም ነገር እኮ አሁን እያልኩ አልገባህም? ይኸውልህ እኔ በትንሽ ነገሮችን እናዘጋጅ ነው እያልኩ ያለው። አንተ ግን አሁንም ሰፊ ነገር ነው ኤክስፔክት እያደረክ ያለው። አንተ ትልልቅ ነገሮችን ነው እየጠበክ ያለው። እነዛን ትልልቅ ነገሮች ግን ለምን በቃ የግድ ትልቅ መሆን አለበት ነገሩ በሙሉ? አይሆንም። ለምን እንደዛ እኮ ካሰብክ እንደውም ትልልቅ ነገሮችን ምንድን ነው የሚባለው ሉዝ ከማደርግ በቃ በትንሽ ነገር ፕሮግራሚን አዘጋጅቼ ነገዬን አሳካለሁ የሚባለው እንደውም በዚህኛው አይነት እኔ ባልኩ መንገድ ነው እንጂ አንተ ባልከው መንገድ ጭራሽ እኮ አያስኬድም። እንደውም ለምን እውነቱን ግልጹን አንነጋገርም?
አንተ ስለ ነገ የምታስብበትና ማለት ነው ሩታዬ አንድ አዳምጪኛ እኔንም ስሚ አንቺ ብቻ እኮ አይደለም እኔ ለምን ሁሉ ጊዜ ችግር የሚፈጠረው ሁሉም አሁን እኮ አይፈጠርም ምንም ችግር የሚፈጠር ነገር የለም አናውቀውም እስካሁን የተፈጠሩት ችግሮች በሙሉ ነገ ችግር ይፈጠራል ብለን አስበን አቀደን ወይም ወሰነንበት አይደለም እየተፈጠረ ያለው ስለዚህ ደግሞ እሺ ቢያንስ ነገሮችን እናስተካክለን የማንችል ማታ እናውራበት ከዛ ነገ ፕሮሚስ ልግባልሽና ለኦዲየንስም ይፋ እናደርጋለን በሰላማዊ መንገድ ማለት ነው ነገ ቀኑን መቼ እንደምንሄድ ወደ ዱባይ እዛ ፕሮግራማችንን መቼ እንደምናዘጋጅ የሰርጉን የቀለበት ፕሮግራም ዱባይ ላይ ነው ብለናል ፎቶ ፕሮግራምና የቀለበት ፕሮግራም አለ ዱባይ ላይ ይሄንን ነገር ቀኑን ቆርጠን በዚህ ወር እንደሚሆን አይ ፕሮሚስ እርግጠኛ ነኝ በዚህ ወር ምናምን ሳይሆን ስፔሲፊክ ቀኑን በቃ እንቁረጥ ነው እያልኩ ያለሁት እሺ ችግር የለውም ማታ እናወራበታለን ነገር ግን ከማታ ያለፈ ጉዳይ እንዲፈጠርም እንዲኖርም አልፈልግም እያዳመጥከኝ ነው አይደለ በደንብ ከማታ ምንም አይነት ነገር እንዲያልፍ አልፈልግም በቃ እኔ በጣም ብዙ ነገሮች ያሳስበኛል ነገ ደግሞ ምን ሊፈጠር ነው ብዬ ላስብ ነገ ደግሞ ምን ሊፈጠር ይሆን ነገ ደግሞ ማን ይመጣ ይሆን ነገ ደግሞ ምን አይነት ለምን ልጨነቅ እኔስ አይ ነው አውቃለሁ እኮ አንተም የሚያሳስብህ ነገር እንዳለ እኮ አውቃለሁ ይሄ ነገር እኮ እንደዚህ አይነት ማለት አንተ ከምታስበው ነገር ጋራ ይሄ እንዴት ነው ላይ መዛዘንልህ ወይ ላይ መጣጣንልህ ይችል ይሆናል ነገር ግን በቃ ችግሮች ከሚፈጠሩ በቃ ባለው ነገር ይሄንን ታይም ማለፍ አለብን እኔ እንደዛ ብዬ ነው ምልክ ከዚህ በላይ እኔ ጊዜ ማቃጠላችን ተገቢ ነው ብዬ አላስብም ስለዚህ እኔ አንድ ነገር ምን አለ መሰለሽ ሩታ ብዙ ወራት ሳስብበት የነበረ ነገር እና ታቅደበት የነበረ ነገር ስለሆነ ምንም ችግር የለውም አሁን ለምሳሌ ዱባይ እንመጣለን ከዱባይ በኋላ እዚህ ሰርግ ይኖራል ፋሚሊ ዱባይ ላይ ያው የራሳችን ፕሮግራም ነው የሚኖረው ወጣቶች ናቸው የሚኖሩት እና እናንተ ኦዲየንሶቻችን ናቸው የምትኖሩት ማለት ነውና ይሄን ነገር ሳላስበው ቀርቼ ሳይሆን አስቀድሜ ረጅም ጊዜ አስቤበታለሁኝ ለሷም ቃል የገባውላት ነገር ነው ግን ያው አንዳንድ ጊዜ ነገሮች በጥድፊያ ሲሆኑ ብዙ ነገሮችን ለነገ የምናስባቸው ነገሮች እያመለጡን ይሄዳሉና ለዛ ነው ሩታዬ እንጂ እኔ ምንም ሳላስበው ቀርቼ ሴንስ ሳያረገኝ ቀርቶ አይደለም እና እኔ ደግሞ ላንቺ መሆንም እንደማያቅተኝ ታውቂያለሽ ምንም እኔ እንትን ያለኝ ነገር የለም ግን ያው ነገሮች ያለመመቻቸት ጉዳይ ነው እንጂ የዛሬ 2 ወር ምናምን ፕሮግራማችን አልቆ አንቺ የምትፈልጊው ነገር ላይ ደርሰሽ ምናምን ነበር እስከዛሬ ድረስ ማለት ነው እኮ ትክክል እኮ ነው ግን ቀንና ጊዜ በሰጠን ቁጥር ማለት እስከ እኔ እናንተ እኮ መሀል መፈጠር የሌለባቸው እጅግ በጣም ትልልቅ ችግሮች እኮ ተፈጥሯል ነው አይደለም ነውስማ እኔ እንጃ እንዴት ብዬ ላስረዳ አንድ ቤት ውስጥ ሆኖ ሰው ወርክ ምናምን በስነ ስርዓት ሳያወራ መቆየት ምን ያህል እንደሚያስጠላ ስሜቱን በደንብ አይተዋል አይደለ ስለዚህ ይሄ ችግር ደግሞ እየተፈጠረ ያለው መሀላችን እየሰጠ ነው ባለው ክፍተትና ጊዜያቶች ነው ይሄ ነገር ሊገታ ያልቻለው እና ማለት እንደ ኢትዮጵያ ማህበረሰብ ካየኸው ሽማግሌ መላክ ብቻ በቂ ነው ብሎ አያስብም ቀለበት ማሰራችን አንድ ነው ሁለተኛ ደግሞ እንደ ባህል በሽማግሌ እኔ እናንተ ኦሬዲ ባልና ሚስት ሆነናል ነገር ግን ሰርግ የሚባለው ነገር ትልቅ ክብር አለው እዚህ ሀገር ውስጥ እኔም ደግሞ ያደኩበት ማህበረሰብ እኔም ደግሞ ያደኩበት ባህል እስከሆነ ድረስ እኔም ጋር ክብር አለው ስለዚህ ያ ነገር የግድ መደረግ አለበት በቃ እኮ እኔ እኮ አይደረግም አይደለም ሩታ አዎ አላልክም እኮ አይኖ ግን ጊዜ እንስጣው ነው እያልኩ ያለው እኔ ደግሞ ጊዜ መሰጠቱ በቃ በቂ ነው በዛ ነው እያልኩ ያለሁት ከዚህ በላይ ምንም አይነት ጊዜ ነገር እኮ እኛ ወተን ማውራቱ አስፈላጊ አይደለም ሩታ እኔ ልትረዳኝ ስላልቻልክ ነው ምን እንዴት አይነት ሁኔታ ውስጥ መሰለ ምን አልፈው ለምን በግልጽ አልናገርም እናውራበት ስለ እሺ በቃ ማማዬ ወይ በኋላ ምናምን እሺ እልሃለሁ በኋላ ማልከኝ እናውራበታለን ይሄ ነገር እኮ ግን እንደዚህ ቢሆን እንደዚህ ትንሽ ጊዜ ሰጣለሁ ያው ነው በቃ ኑሮ እኮ አልጋ ባልጋ አይሆንም ማንንም ጋር እኮ ሁሉም እኮ ሞልቶለት ወይ ተደላድሎ እኮ እየኖረ ያለ ሰው የለም አይደል የግድ ሙሉ እስከሚሆንልህ መጠበቅ የለብም ሙሉ እስኪሆንልህ ጠበቅክ ማለት እድሜህን ፈጀኸው ማለት ነው ሲቀጥል ደግሞ የሰው ልጅ ፍላጎት መቼም ቢሆን ገደብ አይኖረውም ዛሬ ሞላልኛል ብሎ ነገ ማለት የሚፈልገውን ነገር አግኝቶ ሌላ ተጨማሪ ነገር ከማሰብና ከመፈለግ ውጪ ሌላ ምንም ታሪክ አያመጣም የሰው ልጅ ፍላጎት ደግሞ ሊገደብ አይችልም ስለዚህ ከዚህ በላይ ጊዜ ከሰጠነው እኔ እንጃ እንዴት ብዬ ላስረዳ ከዚህ በላይ እኔ አንተም እኔም ጊዜያችንን ማቃጠል አለብን ብዬ አላስብም
ነገ ችግር ከተፈጠረ እኔ ለምን አለው አይደለም ለነገ ስለሽ ራሳችን የምንፈታው ነገር ነው። በቃ እንደዚህ ተቆሳጥረሽ ማታወሪ እንደዛ አይደለም። ነገ ችግር ከተፈጠረ ይከውል እኔ እርግጠኛ ነኝ ነገ ችግር ይፈጠራል። ለምን ትያለሽ? ለምን ይፈጠራል? እስከዛሬ እኮ ይፈጠራል ብለን አይደለም እየተፈጠረ የነበረው። ገባህ አይደለ? ስለዚህ ለምን ነገ ላይ የሚጸጽተኝ ነገር አደርጋለሁ? እሺ በቃ እኔ ስለዚህ በቃ ይሄንን ጊዜ እንቁረጣው ነው። በዛ ላይ ሩታ ምን ይሻል? እሺ እንደዛ ከሆነ በቃ ማታ በደንብ እናወራበታለን። ስፔሲፊክ ቀኑንም እንግዲህ እኮ ነገር እናሳውቃቸዋለን። ፋሚሊዎቼ በጣም ይቅርታ ይሄንን ነገር ስናገር፣ ያው ኦዲየንሶቻችን ናችሁ፣ ለኛ ትልቅ ቦታ አላችሁ፣ እኛም ደግሞ ለእናንተ ትልቅ ቦታ አለን። ግን ደግሞ አንዳንድ ጊዜ ያው የሁለታችን ጉዳዮች ብዙም ባይወጡ ብዬ አስባለሁኝና ችግር የለውም። ፕሮሚስ ነገ እኔና እሷ ማውራት ያለብንን አውርተን እዚሁ ለእናንተው ይፋ እናደርግላችኋለን። የምንሄድበትም ቀን ወደ ዱባይ፣ ከዛ ሰርጋችን መቼ እንደሚሆን ምናምን ያሉትን ነገሮች ያው እንግዲህ ሰርጋችንን ስናስብ ከእናንተ ጋር ስለምናስብ ነገ ፕሮሚስ በጉጉት ጠብቁን። ቀኑን ቆርጠን ከቻልን ቪዛ አስመጥተን እንመጣላችኋለን ብዬ አስባለሁኝ እግዚአብሔር ካለ እና ምንም ነገር አታስቡ። አሁን ዝናብ እየዘነበ ነውና ያስደበርኳችሁ ስለመሰለኝ ነው። ካስደበርኳችሁ በጣም ይቅርታ። ሩታንም በጣም ይቅርታ አድርጊልኝ። ግን ደግሞ ሁሉንም ነገሮች እንደሚስተካከሉ ቃል እገባልሻለሁኝ። ሌላው ደግሞ ቃል በተግባር ማየት እንፈልጋለን። ያው ነገ ብያለሁኝ እኮ ነገ ሁሉንም ነገር ይፋ የምናደርግ ይሆናል። ከዛም በኋላ ወደ ዝግጅት ነው የምንሄደው። ቀኑም አይርቅም ፈጣሪ ቢፈቅድ። እኔ ያሰብኩት በዚህ ወር ነው። በቃ ዲቴል ደግሞ ኖርማል ቀኑን ነገ የምናሳውቃችሁ ይሆናል ማለት ነው። እንግዲህ በውጪዎች በዚህ ወር ዱባይ መገናኘታችን አይቀርም። ነገ እናሳውቃቸዋለን ለሱ ማለት ነው። ስለዚህ እኔና እሷ እናወራበት ያልኳትም ለዛ ነው። አንዳንድ ጊዜ ሩታ ትንሽ ስለምትቸኩል ነው እንጂ የምሬ ነው፣ እውነት ስለምትቸኩል ነው እንጂ አውርተንበት ወደ እናንተ መምጣት እንችል ነበረ እና ምንም ችግር የለውም። ለሱ ያው ከእናንተ የሚደበቅ ነገር የለም ብላ ነው እሷም በክፋት አይደለም። ስለዚህ ሁሉንም ነገር ነገ ይፋ እናደርጋለን። ይሄ ነው ልል የምችለው። ሩታዬ ነገ ባገኛችሁ ይሻላል። እኔ አስደነገጠችኝና ላወራም እንትን የለኝም አሁን ማለት ነው። ጓጓ ብለሽ ነው ተወረሽ ያስደነገጥ ነገር አይደለም። እንዴ እንዴት አደርጋለሁ አታደርግ ምናምን አይደለም፣ ማስደንገጥ አይደለም። ጊዜ በሰጠነው ቁጥር የምሬን ነው። እኔ በጣም የሚያስጠሉ ችግሮች እየተፈጠሩ ነውና እኔ ደግሞ ምን አለ ቴንሽን የሚያረጋችሁ አንዳንድ ጊዜ ፍርሃት የሚባል ነገር አለና ነገ ይሄ ነገር ቢፈጠርስ ደግሞ እና እስከዛሬም ድረስ እያሰብንበት አይደለም ይሄ ችግር እየተፈጠረ ያለው። ከብዙ ጓደኞቻችን ጋር አውርተን በቃ ይሄ ሰዓት ይሄ እንደዚህ ጊዜ ነው ሰርጋችን በዚህ ጊዜ ይሆናል ምናምን ብለን እናወራና ሳናስበው በቃ ደስ የማይል ነገር ይፈጠራል። የሆነ ዱብዳ ነው የሚባለው። በቃ በጣም ያስጨንቀናል። ያ ደግሞ ማይሆን ምንድነው መደባበር ውስጥ ያስገባናል። ያ ነገር ደግሞ እኔ በቃ እንዲያበቃ ፈልጋለሁ። በቃ እውነት በቃ ይሰለቻል አንዳንዴ ነገር ሲደጋገም እና ማለት ይሄ ነገር አይ ቲንክ እኔም ጋር እሱም ጋር የሆነ እልህ መጋባትን መቃቃር ምናምን እያመጣ ስለመሰለኝ ነው ይሄን ነገር ዛሬ ለመናገር የፈለኩትኝና ያሳለፍናቸው ታይሞች በጣም ያስጠሉ ነበር። እኔም ጋር እልህ እሱም ጋር እልህ እየመጣ እንዲሁም የሆነ ሳታስቡት መሻከር የሚባለው ነገር ይፈጠራልና ይሄ ነገር መፈጠር ስለሌለበት እንዲያበቃም ስለምፈልግ ነው ዛሬ እንግዲህ በደንብ ቀኑን ቆርጠ ንገረኝ ብዬ እንደዚህ